ገረቻት በጣም በሚያሳዝን ነገር ሜርሲ የሰማችውን ነገር ማመን አቅቷታል። እውነት ወንድሜ አይደለም ወይ ከአንድ አባት ከአንድ እናት የተወለድን አይደለም እንዴ በማለት ባዘንና በጣም በችግር ውስጥ ትገኛለች ማለት ነው። ሁለተኛ ነገር ደግሞ በጣም በሚያሳዝን ነገር እንግዲህ የሀብል እናት መታለች ማለት ነው። ሀና ትባላለች። እንደዚሁም ደግሞ እሷን ጥላ አረብ ሀገር እንደሄደችና አረብ ሀገር ስትሄድ ሰዎቹ ካናዳ እንደወሰዷት ወደ ካናዳ እንደወሰዷት ወደዛው እዛ እንድትሰራ እንዳደረጓትና ከካናዳ እንደመጣች አሁን ልጇን ፍለጋ እንደመጣች እንግዲህ ወደ መመን ጋር አቅታለች ማለት ነው። መመንም እንግዲህ በጣም በሚያሳዝን ነገር እየተጠቀመች አባትና እየቀለደችባት ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣው ድራማ አስተማሪና ልብ አንጠልጣይ የሆነውን አብል ድራማን እጀላችሁ መጥቻለሁ ማለት ነው። አብል ድራማ እንግዲህ እንዴት ነው ለምትሉ ሰዎች በእያንዳንዱ ከብዙም ቢሆን ጥቂቱን ይዤላችሁ መጥቻለሁ ማለት ነው። በጣም የሚያሳዝን ነገር እየተፈጠረ ይገኛል ማለት ነው። እንግዲህ እዚህ ቤት እለት በእለት የሚፈጸመውና የሚከሰተው ነገር የእውነት በጣም አሳዛኝ ልብ አንጠልጣይም ቢሆንም ግን ደግሞ ምንም ማድረግ አይቻልም። እለት በእለቱ ብዙ ነገር እየተፈጠረ ይገኛል ማለት ነው። እየተፈጠረ ያለው ነገር አሁን ምንድነው ካላችሁኝ እንግዲህ በጣም በሚያሳዝን ነገር ያለምንም ምክንያት ያለምንም ነገር እንግዲህ በአሁን ሰዓት እንትና ማለት ነው አጸደ እንትናን እዝራ የቤት ውስጥ ልጅ እንዳልሆነ መንገድ ላይ ተጥሎ እንደተገኘ አሁን ሀብት ንብረቱን ሊወስድ እንደሆነና ነገሮቹን ሁላ እህትየዋ ዝም ብላ እንግዲህ እንትና ዝም ብላ ማየት እንዳሌለባት እየነገረቻት እያነሳሳቻት ትገኛለች ማለት ነው። እየሰማችው ነገር ሜርሲ ማመን አቅቷታል። እውነት ትክክል ነው ወይ እዝራ ወንድሜ አይደለም እንዴ በማለት እየተጨነቀችና እየተከፋች ትገኛለች ማለት ነው። ቤተሰቦቼ እንግዲህ ያው አንዳንዴ በጣም ነው የሚያሳዝነው ሁሉ ነገር የሚፈጠረውና የሚከሰተው ነገር ማለት ነው። ጋይስዬ እውነቴን ነው የምላችሁ በጣም ነው ያሳዘነችኝ። ሀብልም እናትየዋ እንግዲህ መመን እንደሆነች እንደንትና ለእዝራ እየነገረችው ትገኛለች ማለት ነው። ለእዝራ እኔ እናቴ መመን አይደለችም፣ መመን ብትሆን እናቴ እንዴት እንደዚህ የምታረገኝ ትመስላለች? ይህ ሁላ ነገር ግፍ በእኔ ላይ ትሰራለች እንዴ በማለት ለሱ እንደውም ጥያቄ እያቀረበችለት ትገኛለች ማለት ነው። እሱም ማለት ምን ማለት ነው አሁንስ እየዋሸሽኝ እንደሆነ በምን አውቃለሁ ስትለው እንግዲህ ምክንያቱም ማወቅ አለብክ እንዴት ስታስቡ እሷ እናቴ ብትሆን ኑሮ ይሄ ሁላ ስቃይና መከራ እንዴት ታደርስብኛለች? የወለደችኝ እናቴ ብትሆን ስላልወለደች ነው እኮ ይሄ ሁላ ነገር መከራና ስቃይ እያበዛችብኝ ያለችው በማለት እንግዲህ እየተናገረ ትገኛለች ማለት ነው። እዝራም በጣም በሚያሳዝን ነገር በጣም እያዘነና እያለቀሰ ይገኛል ማለት ነው። ምክንያቱም የሰማውን ነገር ማመን አቅቶታል። እንዴት እንደዚህ ሊሆን ይችላል? እኔም በልጅነቴ ያንን መስዋዕት ስከፍል ያደግኩት እንዴት በሷ ላይ ይደርሳል በማለት በጣም እያለቀሰና እያዘነ ይገኛል ማለት ነው። ምክንያቱም ይሄ ነገር የተፈጠረው እዝራም ከዚህም በፊት በልጅነቱ ብዙ ነገር ስቃይ እንደደረሰበት ብዙ ነገር አስነዋሪ እንደደረሰበት ነገር እየተናገረ ይገኛል ማለት ነው። ይሄ ነገር ለማንም እንዲደርስ አልፈልግም፣ ግን ደግሞ ባንቺ ላይ በመድረሱ በጣም አዝኛለሁ እያለ እያለቀሰና በጣም እየተከፋ ይገኛል ማለት ነው። ቤተሰቦቼ እንግዲህ ምንም ማድረግ አይቻልም። አንዴ ሁሉ ነገር እየተከሰተ ነገር ምንም ሊደረግ አይቻልም ማለት ነው። ቤተሰቦቼ ግን በጣም ነው የሚያሳዝነው እግዚአብሔር በሚያውቀው ማለት ነው። በጣም እያዘነችና በጣም እያለቀሰች ትገኛለች። እዝራም በጣም ተረድቷታል ማለት ነው። እዝራም ለሷ በአሁን ሰዓት በጣም ታጠገቡ መቆም እንዳለበትና በጣም በህይወቷ የምትፈልገውን ነገር ማድረግ እንዳለበት እንግዲህ እራሱን እያዘጋጀ ይገኛል ማለት ነው። እዝራ በአሁን ሰዓት በጣም እሷን እየረዳትና ያለችውን ነገር እያደረገላት ይገኛል ማለት ነው። እሷ ለምንድነው እኔን የምትረዳኝ ማለት እኮ አንተ እኔ እኮ ከዛ ቤት ውስጥ የማትወደድ ሙሽራ ነኝ። ምክንያቱም ከዚህም በፊት እኮ አንተም በእኔ ምንም ቦታ የለህም፣ እንዴት አሁን ልትረዳኝ ትችላለህ? በማለት እንግዲህ እየጠየቀችው ትገኛለች ማለት ነው። እሱ ደግሞ እስከ አቅሜ የቻለውን ነገር ሁሉን ነገር አደርጋለሁ፣ አቅሜ እስከቻለ ድረስ የሚችለውን ነገር ለማድረግ ዝግጁ ነኝ በማለት እንግዲህ እየተናገረ ይገኛል ማለት ነው።
እዝራ በአሁን ሰዓት የሀብል እናቷ አለመኖሯ በጣም እያስጨነቀውና እያሳዘነችው ትገኛለች ማለት ነው። ምክንያቱም አንዳንዴ ያሰበውና ያላሰበው ነገር ነው ያጋጠመው። እሱም በልጅነቱ በእንትና እናት በሜርሲ እናት በጣም ሲሰቃይ እንዳደገ በጣም ህይወቱ ስታመሰቃቅል እንዳደገ እየተናገረ ይገኛል ማለት ነው። አንድ ጊዜ እንኳን ፍቅር ሰታኝ አታውቅም። ለእንትና የምትሰጠውን ፍቅር ለሜርሲ የምትሰጠውን ፍቅር ለኔ አንድ ቀን እንኳን ሰታኝ አታውቅም በልጅነቴ እያለ በጣም እያስታወሰ እንግዲህ እሱም በጣም ለአብል እየተቆራቆረ ይገኛል ማለት ነው። ቤተሰቦቼ ይሄ ነገር ከምንድነው የተከሰተው ከተባለ እንግዲህ በልጅነቱ ያየው ነገር በጣም ብዙ ከባድ ስለሆነ ያንን ነገር ደግሞ እንዴት አድርጌ ነው በቃ ስላችሁ በጣም ውስጡ በጣም እያዘነና በጣም እየተጨነቀ ይገኛል ማለት ነው። ቤተሰቦቼ ያው አንዳንዴ እንደዚህ አይነት ነገር ይከሰታል በእርግጥ ማለት ነው። በጣም ነው የሚያመው። ግን እናትየዋም በአሁን ሰዓት እንግዲህ ወይዘሮ መመን የምትባለው ሴትዮ ወላጅ የእንትና እናት ማለት ነው የአብል እናት ቀጥታ ቤት ድረስ መታለች ማለት ነው። ስትመጣ እንግዲህ ልጄን እፈልጋለሁ እኔ ማለት ሐኪም ቤት ውስጥ ልጄን ጥዬ የሄድኩ ልጅ ሴት ነኝ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። እሷ ደግሞ እኔ መሆኔ ማነገረሽ እኔ እኮ የሐኪም ቤት ሲስተር ከሆንኩ በጣም ቆይቻለሁ በማለት እየነገረቻት ትገኛለች ማለት ነው። እሷም ሁሉን ነገር አውቃለሁ እባክሽ እንድትረጂኝ እፈልጋለሁ እኔ ልጄን እፈልጋለሁ ከካናዳ እሷን ብዬ ነው የመጣሁት አንድ ቀን እንኳን ሰላም አግኝቼ አላውቅም የልጄ ናፍቆት ሊገለኝ ነው በማለት እንግዲህ እየተናገረች ትገኛለች ማለት ነው። ማለት ስትላት ምክንያቱም እኔ ካናዳ ነበርኩኝ ከካናዳ ነው የመጣሁት ከካናዳ ነው የመጣችው አሁን እንደዚህ ስትላት እንግዲህ በጣም ነበር ደስ ያላት ማለት ነው። ምክንያቱም ካናዳ ስትባል በጣም ነበር ውስጧ ደስታ የተሰማት ማለት ነው። ከካናዳ ነው እውነት የመጣችው እያለቻት እየጠየቀቻት ነበር። አዎ ከካናዳ ነው የመጣሁት ግን ደግሞ አሁን የልጄ ነገር አንድ ቀን እንኳን እረፍት ሰጥቶኝ አያውቅም በማለት እየተናገረች ትገኛለች ማለት ነው። ማለት እያለቻት አዎ አንድ ቀን እንኳን እረፍት አግኝቼ አላውቅም እባክሽ አሁን ሰላም ማግኘት እፈልጋለሁ ልጄ ያለችበትን ቦታ ማወቅ እፈልጋለሁ እያለቻት ነበረ ማለት ነው። እንደዛ ማለትማ ብዙ ብር ነው አይዘሽ የመጣሽው ልጅሽን ታዲያ ጥለሽ ሄድሽው ቀጥታ ካናዳ ነው ወይ እያለቻት ጥያቄ እየጠየቀቻት ነበረ ማለት ነው። አይ ካናዳ እንኳን አይደለም ጥያት የሄድኩት የት ነው አረብ ሀገር ነበረ። አረቦቹ በጣም ጥሩ ሰውና መልካም ሰዎች ስለሆኑ ወደ ካናዳ ይዞኝ ሄዶ ነበረ። እዛው ካናዳ እንደሄድን እዛው እኔ ቀረው ከዛን የራሴን ስራ ይዤ ስኖር ነበረ። ከዛም በኋላ እንግዲህ ወደዚህ መጥቼ ልጄን ፍለጋ ነው የመጣሁት በማለት እንግዲህ እየተናገረ ትገኛለች ማለት ነው። በዚህ አጋጣሚ እንግዲህ እሱ ደግሞ በጣም ሰላም ነው ያጣሁት ልጄን ማጣቴ በጣም አንድ ጊዜ እንኳን ሰላም አግኝቼ አላውቅም ልጄን በጣም ነው የምፈልጋት በማለት እንግዲህ እየተናገረ ትገኛለች ማለት ነው። እሷም እንግዲህ ብር ሰብስበሽ ነው የመጣሽው ማለት ነው እያለቻት ትገኛለች ማለት ነው። አዎ ያቅሜን ያክል ምንም አልልም የማገኘውን ነገር አግኝቼ ነው የመጣሁት ግን ደግሞ ብር ምን ያደርጋል ሰላም ካሌለ ዋናው ሰላም ነው እያለቻት ትገኛለች ማለት ነው። ያው መመን የምትባለው ሴትዮ ገንዘብ መኖሯን ስታቅ በጣም ነው ደስ ያላት በጣም ከምታስበው በለጠ ማለት ነው። በቃ ይሄ ገንዘብማ ለኔም ይሆነኛል ለኔም ይጠቅመኛል በማለት ውስጥ እንግዲህ ጉጉት ውስጥ ገብታለች ማለት ነው። ቤተሰቦቼ የመመን ጉዳይ እንግዲህ የሀብት ንብረት ወዳጅነት እንግዲህ እያሳደገቻትን ልጅ ራሱ እያስጣለቻት ትገኛለች። እንግዲህ ለሷ ምንድን ያለቻት በጣም ተቸግራ እንዳሳደገቻት ደረቅ ጡቷን አጥብታ እንዳሳደገቻት ምናምን ነገር እንግዲህ እየገለጸች ትገኛለች ማለት ነው። ማለት ስትላት አዎ ደረቅ ጡቴ ነው አጥብቼ ያሳደግኳት ብታይ መከራዬን አይቼ ከልጅነቴ ጀምሮ ዋጋ ከፍዬ ነው ያሳደግኳት እያለ ለሷ እየነገረቻት ትገኛለች። እሷም ደግሞ በጣም አንቺ ማለት በጣም ምርጥ እናት ነሽ እባክሽ አሁን አንቺንም ልርዳሽ በማለት እንግዲህ ከዛ ቤት ውስጥ አውጥታ
በጣም ቆንጆ ቤት ተከራይታት እያኖረቻት ትገኛለች። እሷ ግን ያሰበችው ነገር አሁን ምንድነው ቀጥታ እያደረገች ያለችው ነገር አብልን ሳይሆን ሌላ ልጅ መታ ይሄ እሷ ያንቺ ልጅ ነች ብላ እሷን ለማስተዋወቅ ተዘጋጅታለች ማለት ነው። አብልን በፍጹም እንትን ማድረግ አልፈለገችም ማለት ነው። አብልን በፍጹም እንትን ልታገናኛት ሳይሆን ሌላ ሰው አገናኝታ እንግዲህ የሷን ሀብትና ንብረት ለመውሰድ ማለት ነው። አብል የት ነው ያለችው ስትላት ገዳም ነች ያለችው። መከራዬን አይቼ ነው ያሳደኳት ብታይ በጣም ጎበዝ ልጅ ነች። ጠዋት ማታ ቤተክርስቲያን ነው በገዳም መሄድ ነው። በዛ ላይ ሰንበት ተማሪ ነች እያለቻት እሷን እየሞለቻት ትገኛለች ማለት ነው። ስለዛን እንግዲህ ልጅሽንም አምጥቼ ያሳይሻለሁ እያለቻት ትገኛለች ማለት ነው። ልጇን ግን ልታሳያት የመጣችው ሌላ ሴትና ሌላ የሆነ እሷን የማትመጥላት የሰፈር ዱርዬ ጠርታ እንግዲህ ከሷ ጋር ልታስታውቃት ነው ማለት ነው። ሀብል ደግሞ እንግዲህ በአሁን ሰዓት እስር ቤት ይገኛለች። ብዙ መስዋዕት እየከፈለች ትገኛለች። አብል እንግዲህ በአሁን ሰዓት እዝራ ያቁሙን ነገር እያረገና እየረዳት ይገኛል ማለት ነው። ቤተሰቦቼ እውነቴን ነው የምላችሁ በጣም ነው በነገራችን ላይ የምታሳዝነው ማለት ነው። እንግዲህ እናትየዋ የዚህን አክል ክፋቷ አስባችሁታል። ቀይራ የሷን ሀብት ንብረት ለመብላት ይሄንን ነገር ነው እየከፈለች ትገኛለች ማለት ነው። እንግዲህ አጸደ ማለት ነው። አጸደ የምትባለው ደግሞ ቤቱን እንዳለ ሁሉንም ሰው እስር ቤት አስገብታ እንዳለ ሀብት ንብረቱን መቅማትና መውሰድ እንደምትፈልግ እራሷ እየተናገረች ትገኛለች ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እንደው አረበስማሙል አሁን ደግሞ ሀሳቧና እቅዷን እንዳለ ቤተሰቦችን አባልታ ከዛም በኋላ ያንን ሀብትና ንብረት የራሷ ማድረግ እንደምትፈልግ እያለመች ትገኛለች ማለት ነው። ህልሟ ከተሳካላት ማለት ነው። ለማንኛውም በጣም ከባድ እና ብዙ ነገር እየተፈጠረ ይገኛል። ቤተሰቦቼ እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ቻው።